ከመስፍን ጋር የት ነው የምትተዋወቁት? ነይ አርሴማ ቁጭ በይ ባቱ ቁምላቸው በኩል ሰምተን ነው ዛሬ ላይ አንተ ከሀገር ልትወጣ ስትል የተያዝከውና ቁምላቸው ራሱን ለማዳን ሲል ነው ወደኔ አምጥቶ እንትን ያለው እንጂ እኔ ቁምላቸው ማለት ደላላ ነው ደላላው ራሱን ለማዳን ራሱን እዛው ስለማኖር ሲል ነው እንጂ ከመስፍን ጋር የዝምድና የምንም አይነት ግንኙነት የለኝም አጥቼ ነው እንዲው ተደፋፍኖ ቢቀር ይሻላል ብዬ ነው እንትን ያልኩት እንጂ መስፍን ማለት በጣም እጁ የሰፋ ቅርንጫፍ ብዙ ያለው ሰው ነው መስፍን ስለዚህ አንተ ወንድም አይደለም ዋው ወንድሜ አይደለም ምንም የስጋ ዝምድና የለንም ወንጀለኛ ስትረዳ ወንጀል ስትሰራ የነበርክ ሰው ነህና ከዛ በኋላ ከኔ ጋር ከተገናኘ በኋላ እሱን ዳር አውጥቶ እሱን እንደመጠባበቅ አድርጎ እኔ ከውስጥ ነበር ስራ የምሰራው ይሄ ነው ሌላ ነገር የለውም አንተ አሁን ልትክድ እየሞከርክ ያለው መስፍን ያክስት ልጅ መሆኑን እኔ ይሄንን እኮ አውቃለሁ ሳላቀርች እኮ አይደለም ካንተ አንደበት መስማት ስለምፈልግ አንተን ተገና አድርጎ አንተን ፍለፊት አውጥቶ አጋልጦ ነገ ላይ የፍርድ ሂደት ሲጀመር አንተ ላይ ነው ነገሮች የሚደፈደፉት ነገሮችን በቃ እሱ በሚለኝ መመሪያ ስራ መስራት ጀመርኩኝ እንጂ መስፍን ወንጀል ይሰራል እንደዚህ ሰው ያግታል ምናምን የሚል እንትን አምሮም የለኝም ነገር ግን ይሄ ነገር ያቆመ ሲመጣ የሆነ ነገር ሲመጣበት እንዴት ነው አላቀም የምትለው ናቲና ማህሌት ከታገቱባቸው ቦታዎች ውስጥ አንድ ሁለቱ ባንተ በውክልና ነው ፈርመህ ራስን የጨረስከው ከመስፍን ጋር ራሱ ከተገናኘን በስልክ እንጂ በአካል ተገናኝተን አናውቅም አልኩ እንትን ካወጣልኝ ጊዜ ጀምሮ በአካል ተገናኝተን አናውቅም በስልክ ነው መስፍን እንደ ጌም ነው የሚያያችሁ እንደ ድራማ ነው በስክሪን ነው የሆነ ቦታ ቁጭ ብሎ የሚያያችሁ መስፍንን ለማግኘት ጥላውን የማያምን ሰው ቢኖር መስፍን ነው ስለዚህ እንዴት አርገህ ነው መስፍንን አገኛለሁ የምትለው እና እየት ማንን ብለት ይዛል መስፍን ማለት ጥላ ነው ጥላ በለው ጥላ ያው እንግዲህ እስከዛሬ ብዙ ማለት እንትኖች እንግዶች ይመጣሉ እኔጋ ያው ብዙ ስራዎችንም ሰራለሁ ብዙ ነገሮች ያው ዛቻ ማስፈራሪያ ምናምን ሊኖር ይችላል መፍራት ሊኖር ይችላል ግን ምንም ቢሆን ሁሌም ቢሆን ለህዝብ እስከሆነ ድረስ እንትን ምን ሰራው ያው ብዙ ነገሮችን ተቋቁመን ቢሆን እየሰራው ገኛለሁ ማለት ነው መስፍንን ግን የት ነው የምታውቂው መስፍንን አስመልጠሽናል አርሴማ ባንቺ ምክንያት መስፍን አምልጦናል 2-3 ጊዜ መረጃ ለመስፍን ሰተሻል ይሄንን ሰውዬ የት ነው የምታውቂው ያደረግሽውን ነገር ታውቂያለሽ ቁጭ በይ አርሴማ ቁጭ ብለሽ አውሪ እሺ ቁጭ ብለሽ አውሪ እሺ ምንድነው የምትለኝ እሺ ምንድነው ከዚህ ወንጀለኛ ጋር እንዴት ነው ግንኙነት ልፈጥር ይቻላል ዘላለም ምን አለ መሰለኝ በስራ ምክንያት ነው እሱን ማቀው አንተ ደግሞ ታውቃለህ እንዴ ምን ማለት ነው በስራ ምክንያት ማለት በስራ ምክንያት ማለት ምን ማለት ነው አርሴማ አንድ አመት ሙሉ አንተ ነኝ ታቀኛለህ ምን ለማለት ፈልገህ ነው ዘላ እስቲ ተረጋጋ ምንድነው መረጋጋው አሳልፈሽ ለምን ሰጠሽን ምንም ያሳልፍ መስፍንን እቤቱ ደርሰንበት ነበር ልንይዘው የነበረን ሰው ከጃችን ያስመለጥሽው አንቺ ነሽ ምን ያህል ቢከፍልሽ ነው እሱን ተናገሪ ይኸውልሽ አርሴማ ከኔ ጋር ሌላ ክርክር ውስጥ የሚገባው ተረጋጋሽ እኔ ምን አለ መሰለኝ እኔ ስራዬን እንደነገርኩኝ ምንም እኔ ገንዘብ ምንም የማውቀው ነገር የለም በቃ ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው ዛሬም እንግዲህ እንደተለመደው ለወራት የለፋንበትን የአቶ መስፍንን ጉዳይ ይዘን መተናል እንግዲህ ይሄንን ጉዳይ እንደምታውቁት ላለፉት 2 ወር ከምናምን ኦልሞስት 3 ወር አካባቢ ስንወጣና ስንወርድ ስንለፋበት የነበረ ጉዳይ መሆኑ ይታወቃል ዛሬም እንግዲህ እንደተለመደው ይሄንን ጉዳይ ከጫፍ ለማድረስ የምንሰራበት ቀን ይሆናል ማለት ነው እነሆ እንግዲህ ዛሬ ከተሳካልን ይሄንን ሰው በቁጥጥር ስር የምናውልበት ሞመንት ይሆናል ማለት ነው እንግዲህ ባለፉት ጊዜያት ለማየት እንደቻላችሁት የተለያዩ ጉዳቶች ሲደርሱብን እዚህ ደርሰናል በዚህ ሰው ያሉነው ምንም ነገር የለም ያላደረገ ምንም ነገር የለም በጣም ብዙ ነገር ሆነናል እንግዲህ ዛሬም
ምን ይፈጠራል የሚለውን አብረን የምናይ ይሆናል። ምናልባትም ዛሬ ከተሳካልን የዚህ ሰው መጨረሻ ይሆናል ብለን እናስባለን። እንዲሁም ደግሞ ናቲና ማህሌት ሁላችሁም እንደምታውቁት ደብዛቸው ጠፍቶ እስካሁን ድረስ ስለነሱ የተስፋ የሚሰጥ ነገር ወይንም እነሱ ያሉበትን ቦታ በትክክል የሚያሳይ ነገር ማግኘት አልቻልንም። ከዚህም የተነሳ እንግዲህ ወደ እነሱ ተጠግተን እነሱ ማግኘት አልተቻለም እስካሁን ድረስ ባለው ሂደት። ምናልባትም ዛሬ እንግዲህ እዚህ ስቱዲዮ ድረስ ይዘነው ከመጣነው ሰው የምናገኘው ኢንፎርሜሽን ወደ ናቲና ማህሌት እንዲሁም ደግሞ ወደ ዋናው ሰው ተብሎ ወደሚታሰበው ወደ አቶ መስፍን ያቀርበናል ብለን እናስባለን ማለት ነው። እንግዲህ ባለፉት ፕሮግራሞች ለማየት እንደቻላችሁት የኔም የጤና ሁኔታ ጥሩ ላይ አልነበረም። ከዛ በኋላ ያለውን ነገር አይታችኋል። እንግዲህ ወንጀለኛ እንዳያመልጥ ሲባል የጤናዬ ሁኔታ ሳያሳስበኝ ከተኛውበት ሆስፒታል ተነስቼ ወንጀለኛውን በቁጥጥር ስር ለማዋል ችለናል። እንደው ምናልባትም ለደቂቃዎች ዘግይተን ቢሆን ይሄ ወንጀለኛ ከሀገር የሚወጣበትን ሁኔታ አመቻችቶ ጨርሶ ነበረ። ነገር ግን እኛ ደርሰንበታል። ፈጣሪ ረድቶናል። የነዚህ የደጋግ ልጆች አምላክ ረድቶን ይሄንን ሰው በቁጥጥር ስር ማዋል ችለናል። እንዲሁም ደግሞ እዛው ቤት ውስጥ የተፈጠረው ነገር ታውቃላችሁ። ኖካውት አድርጌ ነበረ። ፈጣሪ ጠብቆኛል። እሱም ስወድቅም ቆሜ ባለመሆኑ ምንም አይነት ኤክስተርናል ጉዳት ሊደርስብኝ አልቻለም። ራሴን መሳቴ አንድ ነገር ሆኖ ሳለ እንግዲህ ዛሬ ምን ተፈጠረ፣ ዛሬ እዚህ ምን ይፈጠራል የሚለውን አብረን የምናይ ይሆናል። እንግዲህ ከዛ ቤት ይዘን የወጣነው አቶ ክንፈ የተባለው ወንጀለኛ የአቶ መስፍን ቀኝ እጅ መሆኑን ደርሰንበታል። ነገር ግን እሱ ነገሮችን ሊያምንልን አልቻለም ነበር። እንግዲህ አሁን ደግሞ እድል አግኝቷል ብዬ አስባለሁ። 24 ሰዓትም በስራ አሳልፏል። ስለዚህ እስቲ ምናልባትም ይሄ ሰው ዛሬ የሚለን ነገር ይኖራል ብዬ አስባለሁ። ከሱ ጋር ቆይታ የምናደርግ ይሆናል። እንግዲህ እናንተም በዚህ ቆይታ ውስጥ የሚገባችሁ ነገር ከናንተም ጠብቀውን ነገር እንደምታደርጉ ተስፋ እናደርጋለን። አስተያየታችሁ ከምንም በላይ ይፈልጋል። እናንተ አቅጣጫ ጠቋሚዎቻችን አበርቺዎቻችን ናችሁና ኮሜንት ማድረጋችሁ እንዳይረሳ። ሼርና ላይክም እንዲሁ አዳዲስ የሆናችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ ይሄንን ቻናል እንድትቀላቀሉት እንጠይቃለን። እንግዲህ የተዘጋጀላችሁ አጭር ቪዲዮ አለ። እሱን አይተን ስንመለስ ከወንጀለኛው ጋር ቆይታ የምናደርግ ይሆናል። አብራችሁኝ ሁኑ እምላችሁ ዘላለም ዘገየ ነኝ። አብራችሁኝ ሁኑ። ምን ሆነ? ወጣ ብለህ አስፋልት አካባቢ የሆነ ግሮሰሪ ያለና በብዛት እዛ ነው እየመጡ የሚሰጡትም። ከዛ ደግሞ ወደ ማታ ወጥቶ ምናምን ነው የሚሰበስበው እና ውሎ እዛው ነው። እኔም እንደዛ ጠብቃለሁ። አቶ መስፍን የሚባሉ ሰው ታውቂያለሽ? አቶ መስፍን አላውቃቸውም። እስቲ በደንብ አስቢ። ከክንፈ ጓደኞች ክንፈ ከሚቀርባቸው ሰዎች ውስጥ መስፍን የሚባል ባለሀብት ዶክተር ነው፣ ዩኒቨርሲቲ መምህር የነበረ ምናምን እንደዚህ ሰምተሽ ታውቂያለሽ? ኦኬ፣ ስማቸውን በርግጥ በደንብ ባላቅም ግን ማስታውሰው አንድ ሁለቴ ዶክተር ብሎ ሲያወራኝ አስተውሳለሁና እዚህ ቤት መጥተው ነበረ። በተለየ ሁኔታ ነበረ የተቀበልናቸው። ትልቅ እንግዳ ናቸው ብሎኝና ስማቸውን አላቅም እንዳልኩ፣ ግን ዶክተር ናቸው። እሱን ነው ማስታውስ። ከሱ ጋር የተለየ ግንኙነት የተለየ ስልክ ምናምን ሰምተሽ የምታውቂው ነገር? አይ ጋዜጠኞች ናቸው ማለት እኔ አላቅም። ጋዜጠኞች ነን ነው ያሉኝ። እየጮክብኝ እኮ ነው። እየሰማሁህ ነው። ለዚህ ይቁምና እሱ ባለበት ሌላ ቀን እስካሁንም ስናወራሽ የነበረው በሰላም ያወራንሽም ወንጀል ውስጥ የለሽምበትም ብለን ስላሰብን ነው። ስለዚህ ወንጀለኛ ካልሆንሽ ምንም የምትደብቂው ነገር ከሌለ አርፈሽ ቁጭ ትያለሽ። እሱ እንዲመጣ ትነግሪዋለሽ። እኛም ከዚህ አንጣም። እሺ፣ ሲጀምር ስለምን ወንጀል ነው የምታወራው? አሁን ማድረግ የምትችይው ለሱ ስልክ ትደውይለታለሽ፣ ከዛ እንዲመጣ ታደርጊያለሽ። እስከዛ ግን ምታቂውን እንዳለ ባለቤትሽ ወንጀለኛ ነው። ለወንጀለኛ ለመደበቅ መሞከር በራሱ ወንጀል ነው። አንቺን ያስጠይቀሻል። ስለዚህ ስነ ስርዓት ይዘሽ ንገሪ።
አሁንም ቢሆን የምነግርህ ነገር ባለቤት ወንጀለኛ አይደለም። ሲቀጥል አሁን ለምሳ ይመጣል ታገኙታላችሁ። ይኸውልሽ ባለቤትሽ ቁምላቸው ከሚባል ሰው ጋር ባለፈው የመስፍን ቤት ድረስ መጥቶ ልንይዘው ስንል ሮጦ ነው ያመለጠን። ቁምላቸውስ የሚባል ሰው ታውቂያለሽ እንዴ? አዎ በደንብ ቁምላቸው ደላላ በደንብ ነው ማቀው። የሆነ ዶክተር እንደመጣ ነግረሽኛል። በእርግጠኝነት ያ ሰው መስፍን ነው። ከመስፍን ጋር ግንኙነት አላችሁ። መስፍን ደግሞ ሰው የሚያሳግት በጣም ብዙ ወንጀሎችን የሚሰራ ሰዎችን የሚጠቀም ሰው ነው። ባለቤትሽንም ምናልባት እየተጠቀመበት ሊሆን ስለሚችል ባለቤትሽ ብዙ ወንጀል ውስጥ ሳይገባ ሌላ ነገር ርቀት ሳንሄድ ደውይለት ይምጣ፣ ከኛ ጋር ይገናኝ፣ ያደረገውን ነገር ይናገር። እንደዛ መፋታት በሰላም መለያየት እንችላለን። አንተ ነው ባለቤትሽ? አይ እሱ ወንድሜ ነው። ይሁን የኔ አባት ምንድነው መረብሽው? ምንድነው መተረብሽው? አንተ ምንድነው ሰው ይዘው የመጣው? ምን ልታረግ ነው የመጣው? ይመለከታል። ግን ወደዚህ ስንመጣ ነገሮችን ሊጨርሱልን ይችላሉ ብለን ያሰብናቸውን ሰዎች አቶ ክንፈ ቤት አካባቢ አስቀምጠን ነው እና የመጣ ነው። የሆነ የሞተ ሰው ይዘውብን የመጡ ነበር የመሰለኝ። ረዳለሁኝ ለማህበረሰቡ ተጨንቀ የምትሰራው ስራ ካንተ አልፎ እኛንም የሚያስጨንቀን መጨረሻውን ልናየው ምንጓጓለት መልካም ይበል የሚያስብል ስራ ነው። ረዳለሁኝ ቤቱን እንዳለ ሆስፒታሉን በጥብጠውት ነበረ። ቢሆንም ግን አንዳንዴ እንደዚህ አይነት ሰዎች ለራሳቸውን ጎርተው ሌላ ሰዎችን ለመጥቀም የሚያደርጉት ነገር አይመከርም። አንተም በተቻለ መጠን ራስ ጊዜ መስጠት ይኖርባል። የፍሉድ መጠን ያስፈልግ ስለነበር ነው ፍሉድ ተደርጎልህ የነበረው። በመሃል 40% ግሉኮሶችም ነርሶቹ መተው ከዛ በኋላ ምንም ማቀው ነገር የለም። ምንድነው የምታቀው ነገር አለ ብለህ ብትለኝ በዚህ ደግሞ እኔ ተማመንበታለሁ። ምንም እንድታስረዳኝ አልፈልግም። አሁን ከቤቴ ውጣልኝ እንዴ! አሁን እዚህ ወድቀህ ነበር እንዴ? ቆይ አንተ ደግሞ ይኸውልህ ከነሱ ጋር ናና ጨርስ። በቤት የሆነ የሰራውን ነገር ለመሸፈን ሁሉ ፖሊስ ሁሉ ጋጋታ ሁሉ የህግ አካል ምን ይሰራል በሬ ላይ? ምንድነው ያደረከው? ኧረ በእናትህ በቃ በልጆችህ ይዣለሁ ንገራቸው። ምንም ይቅር እኔ ማቀው ነገር የለም እኮ ነው እያልኩሽ ያለሁት። ማቀው ነገር የለም። እኔ ይኸውልህ እዚሁ ቤት ውስጥ ነው ወድቄ ነበርው ከሰዓታት በፊት። ይሄንን ማደርገው የሰው ህይወት ለማዳን ነው። በሞት እንኳን አይገደኝም ብያለሁ። ምታቀው ነገር ባይኖር ይሄ ሁሉ ነገር አይፈጠርም አልኩ። ባንተ ምክንያት ይሄው ወንድሜንም አሰሩት። ባንተ ምክንያት ይሄው ህይወቴ ተበጠበጠ። ልጆቼም አሁን ገና ምን እንደሚሆኑ አላውቅም። ምታቀው ነገር ቢኖር ነው ምታቀው ነገር ንገራቸው። በቃ እነዚህ ሰዎች የሚፋቱ ወይም በሰላም የሚታው ሰዎች አይደለም። የማቀው ነገር የለም። አንድ ወንጀለኛ አንድ ትልቅ ወንጀለኛ ለሱ ደብቃለሁ ብለህ እዚህ ሁሉ ጣጣ ውስጥ ማመግባት በጣም አዝናለሁ። ከቤተሰብ ይሄንን ሰው ያስፈልጋል። ቤተሰብን ካድክ ለዚህ ሰውዬ ብለህ ማለት ነው አይደል? አንተ እኔ እኮ ስለማላቅ እኮ ነው አልኩ። ባቅ እኮ ጋልጬም ምንም አድርጌ መስጠት ይችላል። ግን አላውቅም ነው። እኔ አላውቅም በፍጹም። እንግዲህ እኔ የመጨረሻ ጥረት ነው። ኧረ እባክህ ለልጆች ስትል እባክህ ይሄን ሰው ያጋልጠስ እባክህ ይሄን ዶክተር የሚባል ሰው ያጋልጠስ። እኔ አላውቅም አልኩሽ። እንደው ልጆች ያሳዝኑህ። አላውቅም አልኩሽ። ይሄው ዶክተር የሚባለውን ሰውዬ እኮ ነው የሚፈልጉት። አላውቅም አሁን ተነሽልኝ። አላውቅም አልኩሽ። አላውቅም ተነሽ። ቤቱ ባቃ አሳልፌ ነበር መሰጠው። አላውቅም አልኩሽ። እባክህ ልጆች ስትል አሳልፈኝ። እሺ የስጋ ወንድም ይሁን አይሁን አናቅም እንጂ እሱን እንደርስበታለን። የዚህን ሰውዬ ትንፋሽ ብታስረዝምለት እንጂ እናገኘዋለን። አንተም እስካንገገት ድረስ ተጨማልቃል ማለት ነው በወንጀል እንዲህ ከሸፈንክለት። እኔ ከዚህ በላይ ምን ነገር የለም። ራስን ታድናለህ ወይስ ልውጣለህ? እኔ ራሴንም አላድንምም እንደዚህ የሚባል ሰውም አላውቅምም። እኔ ከሁሉም ነገር ነፃ ነኝ፣ ንጹህ ነኝ። እኔ እንግዲህ እንደሚታወቀው በአንተና በአቶ መስፍን መካከል ያለው ነገር እጅግ በጣም የጠበቀ እንደሆነ በአቶ ቁምላቸው በኩል ሰምተን ነው ዛሬ ላይ አንተ ከሀገር ልትወጣ ስትል የተያዝከውና በአንተና በመስፍን መካከል ያለው ቁርኝት ምን ያክል ነው? አንተስ እዚህ ወንጀል ላይ ያለ ተሳትፎ ምን ያህል ነው የሚለውን ንገረኝ እስቲ። እኔ ከመስፍን ጋር ምንም አይነት ወንጀል እንትን የለኝም፣ ቁርኝት የለኝም። ማቆም ነገር የለም
ከመስፍን ጋር መስፍን ማለት ቆምላቸው ራሱን ለማዳን ሲል ነው ወደኔ አምጥቶ እንትን ያለው እንጂ እኔ ቆምላቸው ማለት ደላላ ነው ደላላው ራሱን ለማዳን ራሱን እዛው ስለማኖር ሲል ነው እንጂ ከመስፍን ጋር የዝምድናም የምንም አይነት ግንኙነት የለንም ዝምድና የላችሁም እንግዲህ አቶ ቆምላቸውም እንደነገረን ከሆነ እኛም ከዛ በኋላ ከብዙ ሰዎች ለማጣራት እንደሞከር ነው መስፍንና አንተ ወንድሜ የተባባላችሁ ምትጠራሩ እጅግ በጣም ክሎዝ የሆነ ግንኙነት ያላችሁ ሰዎች ናችሁ በርግጥ መስፍን የስጋ ወንድም ነው አይደለም እንዲሁ በሚስጥር እንድንያያዝ የተደረገ ነገር ነው እንጂ ወንድሜም አይደለም ምንም ነገር አይደለም መስፍን ማለት በጣም እጁ የሰፋ ብዙ ቤቶች ያሉት ብዙ ነገሮች ማድረግ አቅም ያለው አሁንም እቺን ነገር ስናገር እኔ ከዚህ በኋላ ህይወቴን አጥቼ ነው እንዲሁ ተደፋፍኖ ቢቀር ይሻላል ብዬ ነው እንትን ያልኩት እንጂ መስፍን ማለት በጣም እጁ የሰፋ ቅርንጫፍ ብዙ ያለው ሰው ነው መስፍን ስለዚህ አንተ ወንድም አይደለም ወንድሜ አይደለም ምንም የስጋ ዝምድና የለንም እንደዚህ ወንድሜ እንባባላለን እንጂ መስፍንን ለማግኘት በጣም ውጣ ውረድ የበዛበት ነገር መሄድ አለበት በጣም ብዙ ዋጋ ያስከፍላል መስፍንን ለማግኘት መስፍን በጣም በዋዛ የሚገኝ ሰው አይደለም እንግዲህ ካንተ ጋር የተገናኘንበት ሁኔታ እስከ አንገት ድረስ ወንጀል ውስጥ ገብተህ የታዋቂ ወንጀለኛ ሰው ጉዳይ አስፈጻሚ ሆነ ምናልባትም እንዳስታውስ ከፈለክ አንተ በመስፍን ተወክለ የተፈራረምካቸው የገዛቸው ቤቶች መጋዝኖች የክራይ መጋዝኖች አግኝተናል እነዚህን ሁሉ ሰነዶች ፖሊስ የሚያሳየክ ይመስለኛል በአንተ ስም አንተ መስፍንን ወክለ ስትፈራረም የነበርክ ሰው ነህ እስከ አንገት ድረስ ወንጀለኛ ስትረዳ ወንጀል ስትሰራ የነበርክ ሰው ነህና ሰው ከመሬት ተነስቶ እንደዚህ አይነት ነገር ውስጥ አይገባም ብዬ አስባለሁ ስለዚህ እንደው ያንተና የመስፍን ትውውቅ ከየት ይጀምራል ሚለውን በቀንነት ብታስረዳንና ነገሮችን አንተ የገባህበትን ነገር በትክክል ብናቀው ደስ ይለኛል እስቲ መስፍንን ያገኘሁት በቆምላቸው ነው ቆምላቸው ማለት ብዙ ባለሀብቶችን ብዙ ነጋዴዎችን በቃ የተለያየ ነገሮችን የሚያቀርቡና እኔ ያወቅኩት መስፍንን በቆምላቸው ነው እንደው በቆምላቸው በኩል ተዋወቀውና እንዲህ እንደቀላል አንተ የዚህ ሰው አንደኛ ሰው እንዴት ልትሆን ቻልክ እሺ የማይመጣ ነገር ነው አክቹአሊ ከቆምላቸው ጋርም አውርተናል አንተ ነህ እንደውም በተቃራኒው መስፍን ጋር ያገናኘኸው ከመስፍን ጋር ያስተዋወቀው እዚህ ስራ ውስጥ የከተተው እንዴት ሆኖ ነው አንተ በቆምላቸው በኩል ትላንት የተዋወቅኩት ሰው ነው ልትል የምትችለው ወንድሜ ያልክ የምትጠራራው ውክልና የሚሰጠን እየሄድክ በሱ ስም ቤት የምትገዛለትን ሰው እንዴት ነው በቆምላቸው በኩል መስፍን በእጅ አዙር ነው የሚጫወተው ጨዋታው በእጅ አዙር ነው የመስፍን ጨዋታ መጀመሪያ ከቆምላቸው ጋር ነበር ጓደኝነቱ ከዛ በኋላ ከኔ ጋር ከተገናኘ በኋላ እሱን ዳር አውጥቶ እሱን እንደመጠባበቅ አድርጎ እኔ ከውስጥ ነበር ስራ የምሰራው ይሄ ነው ሌላ ነገር የለውም አሁንም አንተ ለመደበቅ ነገሮችን ለመሸፋፈን መጣር ከምን እንዲያደን ነው ቆይ እኔ እኮ ግራ ይገባኝ አንተ አሁን እኮ እየተነጋገርን ነው አይደል እውነቱን እየነገርኩ ነው የዋሸው ነገር የለም አሁንም የዋሸው አይደለም በቃ አንዴ አደጋ ውስጥ ነኝ እኔ አሁንም አደጋ ውስጥ ነኝ እና አደጋ ውስጥ ኮንክ ዝምድና እንዳላችሁ እኛ እናቃለን አሁን ለምሳሌ እኔ ዝም ብዬ አይደለም አንተን እዚህ ጋር አምጥቼ ቁጭ አድርጌ ምናምን ማውራት አይደለም ስራዬ ራሴን እስክስት ድረስ ነገሮችን ፈልፍዬ አውጥቼ ነው አንተን እዚህ ጋር አምጥቼ ሳስቀምጠ ከጀርባ ያለውን ነገር እንዳለ አጣርቼ ጨርሼ ነው ካንተ አንደበት መስማት ብቻ ነው እንጂ እኔ የምፈልገው እማላቀው ነገር ሳይኖር ቀርቶ አይደለም አዎ ካንደበቴ የምትሰማው ነገር አሁን ያ ቅድም የነገርኩህን ብቻ ነው ሌላ ነገር ያለ አይመስልኝም ግን ከመስፍን ጋር በአካል አንገናኝም ብዙ ቅርንጫፍ ያለው በተልእኮ ነው በተልእኮ መስፍንን ማግኘት በጣም የሚከብድ ነገር ነው ሁላችሁም እንደምታገኙት ይሰማኛል አሁን እና ሰውየው በቃ ከተያዛችሁን ተያዙ ግን ከኔ ጋር ተገናኝታችሁ እንደማታውቁ ነው ሚላቸው ነው የሚመስለኝ ኢቭን በጣም ታርቁታላችሁ ነገር ግን አሁን አንተ
በጣም የቅርቡ ሰው እንደሆንክ ወንድሜ እየተባባላችሁ እንደምትጠራሩ ታዲያ የት ነው አየር ላይ ነው እንዴ እንደዛ የምትጠራሩት? መኖሪያ ቤትክ የሚመጣ ሰው በጣም ብዙ ቅርበት የነበራችሁ ሰው ነህ። አሁን አንተ እሱን ትክደዋለህ። እኔ እሱ ላይ አይደለም ነጥቤ፣ ግን ነጥቤ ያለው አንተ ከዚህ ሰው ጋር በምን መልክ ነው የተዋወቅከው? እንዴት ነው በዚህ ደረጃ የቅርቡ ሰው ልትሆን የቻልከው የሚለው ነው። ነገርኩ እኮ እኔ አሁን በቁምላቸው ነው ማቀው ብያለሁ እኮ በቁምላቸው ነው። ከዛ በኋላ የቁምላቸውን ግንኙነት ወደ ዳር ያደርግና ከኔ ጋር ይወዳጃል። ከዛ ነው ወንድሜ የምንባባለው እንጂ መስፍን ብሎ መጥራት ስለሚከብደኝ ይከብዳል ማለት እንትኑ ብዙ ነው የሱ በጣም ሃይ ነው ያስፈራል ማለት ብዙ ቅርንጫፎች አሉት። መስፍን በጣም ቅርንጫፎች አሉት። እኔም ስለምፈራ የታዘዝኩትን ነበር ማደርገው በተልእኮ ነው እሱም እንጂ መስፍንን ከተገናኘን ብዙ ጊዜያችን ነው ራሱ ግን አለ ይባላል። የትኛው ቤት እንዳለ ግን አይታወቅም። መኖር አለ ግን የትኛው ቤት እንዳለ አይታወቅም። እዚህ ነው ስትለው እዛኛው ይሄዳል፣ እዛኛው ነው ስትበቃ እንደዚህ አይነት እንትን ያለው። አንተ አሁን ልትክድ እየሞከርክ ያለው መስፍን ያክስት ልጅ መሆኑን ነው። እኔ ይሄንን እኮ አውቃለሁ ሳላቀርች እኮ አይደለም ካንተ አንደበት መስማት ስለምፈልግ ነው። አየህ የስጋ ዝምድና ከመስፍን ጋር እንዳለክ እናውቃለን። በዚህ አይነት ለተደብቀኝ ያሰብካቸው ብዙ ነገሮች እንዳሉ ይሰማኛል። ቆምላቸው ነው በቃ እንደዚህ ጉድ ያደረገን እሱ ነው ማለት ዝምድናችሁ ማይታወቅ ምናምን ነው እንደሚመስለ ማንደርስበት ነው የመሰለ ማንንም ሰው አያውቀውም ነበር። ቁምላቸው ብቻ ነበር የሚያውቀው። ቁምላቸው ነው እንደዚህ ያደረገን። አሁን አንተ እኔ እየጠየቅኩ ያለሁት ይሄንን ዝምድናችሁ እንዳይታወቅ የፈለክበት ምክንያት ምንድነው? ምን ንብረት ባንተ ስም ይሸሻል? እዚህ ወንጀል ውስጥ እስከ ድረስ ገብተሃል የሚለውን አሁን በስነ ስርዓት ብትነግረንና ወደ መጣበት ብትመለስ አይሻል? አሁን እኮ ልነግርህ የምችለው ነገር የለም። ለመርማሪም የነገርኩት ይሄኛውን ነው፣ ለፖሊሶቹም ለአቃምኖቹም የነገርኩት ይሄንን ነው። ከዚህ ውጪ ልነግርህ ምንም ነገር የምችለው ነገር የለም። አንዴ ይዛችሁኛል። ለሁሉም ለመርማሪም ለምንም የነገርኩት ይሄንን ነው። ይሄንንም የምናገረው ለትዳሬ ለቤተሰቦቼ ቤቴ እንዳይበተን ስል ነው። አደጋ ላይ ናኝ ብዬ ሰላመንኩ ነው። ይሄንን ሚስጥር ዝርግፍ አድርጌ ነገርኳችሁ አይደል? ከዚህ በኋላ ምንም ማድረገው ነገር የለም። ከዚህ ውጪ የሚወጣኝ ቃላትም የለኝም። አንዳንድ ነገሮችን እንደ ቤተሰብ እናወራ። እስከ አንገት ድረስ የገባበት ነገር ወንጀል ነው። ወንጀል ደግሞ ያስጠይቃል። ከቤተሰቦች ጋር ያለህን ነገር ያራርቃል። ይሄ ወንጀለኛ ደግሞ በአንተ ተሸፍኖ አንተን ተገና አድርጎ አንተን ፊት ለፊት አውጥቶ አጋልጦ ነገ ላይ የፍርድ ሂደት ሲጀመር አንተ ላይ ነው ነገሮች የሚደፈደፉት። ስለዚህ ብዙ ችግር ውስጥ የከተተክ ሰው ነው። እዚህ ችግር ውስጥ ራሱ እንዴት ልትገባ ቻልክ? ስለ ቤተሰብ ስለ ኑሮ ቀስ እያልን እናውራ። እናንተ እንደ ቤተሰብ እናውራ። እኔ አሁን እንደንትን እንዳታየኝ እንደሚያግዝ ሰው አስበኝ። በሙያም የህግ ባለሙያ ነኝ። ስለዚህ አንተ ልረዳ የምችል ሰው ነኝ። ቤተሰብ አለ፣ ልጆች አሉ፣ ያሳዝናሉ ልጆች። ለአንድ ወንጀለኛ ለመሸፈን ብለህ አንተ ይህንን ሁሉ ቤተሰብን ኑሮህን ህይወትህን አደጋ ውስጥ መክተት የለብህም ብዬ አስባለሁ። ስለዚህ እስቲ ንገረኝ እስቲ ምንድነው እዚህ ውስጥ እንድትገባ ያደረገ ሚናክስ ምንድነው? ይሄ ሰውዬ ምን ያህል ነው የምታውቀው? የሰራቸውን ወንጀሎች ታውቃለህ? ባለቤቴን አሳግቷል፣ ጋዜጠኛ ማሳገት ችሏል፣ እነዚህ ልጆች ደብዛቸው እንዲጠፋ አድርጓል፣ ናቲና ማህሌትን የሰው ሀብት በግፍ ወደ ራሱ አድርጓል። ዛሬ ላይ በናቲና ማህሌት የሚገኝ አንድ ንብረት የለም። የተገኙት ነገሮች በጣም ጥቂት ናቸው። ያንን ሁሉ ነገር የሰራው ይሄ ሰውዬ አቅዶበት አስቦ ነው። ስለዚህ ከመጀመሪያ እስከ መጨረሻ ድረስ ከሱ ጋር እንደነበረ ሰው የምታውቀውን ነገር እንዳለ ነግረኸኝ ራስን ነፃ ብታወጣ ደስ ይለኛል። እስቲ ስለ ባለቤትና ስለ አንተ ግንኙነት ስለ ህይወታችሁ እንዴት ጀመረ የሚለውን ንገረኝ እስቲ። እኔና ባለቤት የተገናኘ ነው እንግዲህ ሰንበት ትምህርት ቤት ስንማር እንግዲህ ልጅነት በሚስቴም እሷ ናት። ልጆችም አፍርተናል፣ ንብረትም አፍርተናል እና ከባዶ ተነስተን ነው እዚህ ደረስ ነው። እና ስራዬም ሌላ ነበር። በመሃል ይሄ ነገር ተቀየረብኝ እንጂ ስራዬ ሌላ ነበረ። ስራዬ ቁም መሰብሰብ ነው እና ደህና ኑሮ ነበር የምኖረው። ወደዚህ ዓለም ውስጥ
ተሳስቼ ነው የገባሁት። የምትረዳኝ ከሆነ ረዳሃለሁ ብለኛል። የምትረዳኝ ከሆነ ይሄንን ነገር አርግልኝ። በቃ እኔ የህይወቴን ታሪክ ሁሉ ዝርግፍ አድርጌ ከነገርኩ እዛም ጣቢያም ለመርማሪዎችም ምንም ያስተላለፍኩት ነገር ስላለ ይሄኛውን ነው እውነቱን አምጥቼ የነገርኩህና የምትረዳኝ ነገር ካለ ይሄኛውን እርዳኝ ነው። ከሆነ ነገር ነፃ አውጣኝ ነው። አሁን የኔ ህይወት አደጋ ላይ ነው። ቤቴ ሊፈርስ ነው። የኔ ህይወት አደጋ ላይ ነው። ራሱ ህይወቴ መስፍን ማለት በጣም ብዙ ቅርንጫፍ በጣም አስፈሪ ሰው ቢኖር መስፍን ነው። ጥላው የማይታመን ጥላውን ማግኘት የማንችል መስፍን። እንግዲህ ምን ብዬ ልግለጽልህ? ይሄ ነው ያለውና እሺ ከዚህ የተሻለ ነገር ምልህ ነገር የለኝም። እኔ የመስፍን ግዝፈት ይታወቀኛል፣ አውቃለሁ፣ እረዳሃለሁ። ቤተሰብህንም ምን አይነት አደጋ ውስጥ እንደከተትክ እያየው ነው። ይህንን ሰው አንተ ምን ያክል ስደግፈው እንደነበር እንግዲህ እንደነገርከኝ ከሆነ የህይወት ታሪካችሁ ያንተና የሚስትህ ግንኙነት በጣም አሳዛኝ ነው። ባለቤትህም እኔ ሳዋራት እሷ የምታውቀው እቁብ ሰብሳቢ እንደሆንክ ነው። አንተ ይሄንን ስራ ራሱ ከተውከው አመታት እንዳለፉ ነው እኔ ሰፈር ውስጥ ያሉ ሰዎች እቁብተኞች የነበሩ ሰዎችን ምናምን ስጠይቅ የሰማሁትና ባለቤትህ ይሄንን አታውቅም። አንተ ከዚህ ወንጀል ወይንም ከዚህ ወንጀለኛ ጋር በነበረ ግንኙነት ምንድን ነበረ ስትጠቀም የነበረው የሚለውን እኔ ባለቤቴ ስራዬን እንትን የተውኩት አታውቅም። ሆነ ከአመት በፊት ነው ስራዬን ያቆምኩትና ማለት ቁቡን መሰብሰብ መስፍን ካገኘሁት በጣም አመታቶች ቆይቷልና እንደዚህ አልነበረም። ደወለልኝ ሆነ ቀን ከአመት በፊት ነው አሁን ማወራለህ። ደወለና ና ብሎ መረጃ ሰጠኝ። እሱ ና ያለኝ ቦታ ድረስ ሲሄድ በጣም ተቀይሮ በጣም የተለየ ሰው ሆኖ ቢሮ ከፍቶ ምናምን በቃ የተለየ ነገር ሆኖ አየሁት። ከዛ ገረሞኝ እና አንተን ዛሬ አንተን ከዚህ በኋላ ስራ መስራት ከኔ ጋር ትሰራለህ አለኝ። ነገሮችን በቃ እሱ በሚለኝ መመሪያ ስራ መስራት ጀመርኩኝ እንጂ መስፍን ወንጀል ይሰራል እንደዚህ ሰው ያግታል ምናምን የሚል እንትን አሚሮም የለኝም። ነገር ግን ይሄ ነገር ያቆመ ሲመጣ የሆነ ነገር ሲመጣበት ገንዘብ ትራንስፈር ማደረገልኝና ወደ ዱባይ ሂድ ሚስጥር ነው እንዳታወራ ህይወትን ልታጣ ትችላለህ ብሎ አስጠነቀቀኝ። እኔም እናንተ መታችሁ እዛ ጋር የያዛችሁኝ ልሄር ስለነበረ ነው ለማምለጥ። ለባለቤቴም አልነገርኩም። የዛን ሰዓት የዋሸኋችሁ ይሄንን ነው እንጂ አንተ አሁን ከመስፍን ጋር የተሰሩ ወንጀሎች ላይ እጅ የለበትም እያልክ ነው? እጅ የለበትም ነው። እጅ የለበትም። ምን ያህል ታውቃለህ? እሺ እጅ የለበትም ብለን እናስብ። ምን ያህል ታውቃለህ ስለሚሰሩት ወንጀሎች? ለምሳሌ ስለ ናቲና ስለ ማህሌት ምን ታውቃለህ? እኔ ከናንተው እንትን የሰማሁት እንጂ ወንጀል ይስራ አይስራ አላውቅም። ነገር ግን እሱ አስፈራርቶኝ ሚስጥር ነው መስፍን የሚባል እንደዚህ ቤትህ እንደዚህ ይመጣሉ ሊመጡም ይችላሉ። ስለዚህ ቀጥ ብለህ በዚህ እንትን ሂድ እዛ ባለህበት እኔ ገንዘብ ልካለሁ ለቤተሰቦችን ማስተዳድ ልክላቸው ገንዘብ ሰጣቸዋለሁ አለኝ። የዛኔ ነው ወንጀል እንትን መሆኑን ማቀው እንጂ እኔ ወንጀል ይስራ አይስራ አላውቅም። እሺ እንግዲህ አንተ ብዙ ሰነዶች የተገኙበት ሰው ነህ። ናቲና ማህሌት ሲታገቱባቸው የነበሩ ቤቶችና መጋዘኖችንም ጭምር ናቲና ማህሌት እዛ ቦታ ላይ እንደነበሩ ማስረጃ ያገኘንባቸውን ቤቶች ጭምር እየሄድክ እየተፈራረምክ በክራይም ሆነ በግዢ የተገዙትን እቃዎች እንዳለ በውክልና ስትሰራ የነበርክ እጅግ በጣም ብዙ ነገሮች መኪናዎች እንግዲህ የተገኙበት ነገሮች ፖሊስ ያጠናከረብን ሰነዶች አይታል በደንብ ያየህ ይመስለኛል። እነዚህ ሁሉ ሰነዶች የተገኙበት ሰው ነህ። እነዚህ ቦታዎች ደግሞ ወንጀል ሲሰራባቸው የነበሩ ቦታዎች ናቸው። እንዴት ነው አላቅም የምትለው? ናቲና ማህሌት ከታገቱባቸው ቦታዎች ውስጥ አንድ ሁለቱ ባንተ በውክልና ነው ፈርመህ ራስን የጨረስከው? ልክ ነህ። እንደዛ ቤቱን በድልልና ፈልጎ የሚያገኘው ቁምላቸው ነው። መጋዘኖችንም መኪናም ሁሉን የሚፈልገው ቁምላቸው ነው። እኔ ግን ሄድና የውክልና ወረቀት አውጥቶልኛል። ውክልና ወስዳለሁ።
የሚገዛም ካለ ገዛለሁ በውክልና እንጂ ለሰው ማሰሪያ ይሁን አይሁን እሱን የማቀው ነገር የለም። አዎ አለ በስሜ እንትን የተባለ በውክልና ወረቀት የተገዙ መጋዘኖችም አሉ፣ መኪናም አለ፣ ቤትም አለ። ነገር ግን ለእንደዚህ አይነት ነገር ይሆናል የሚል ፍጹም አስቤም አላቅም አይቼም አላቅም። አንተ በጣም ብዙ ከኛ ስቀደም የነበርክ ሰው ነህ። እንግዲህ ይሄኛው ጥቆማ በቀጥታ ስለመጣ ከቁምላቸው ጋር ከአቶ መስፍን ይኖርበታል ይገኝበታል ብለን ካሰብንበት ቤት ድረስ መተህ ከቁምላቸው ጋር ሮጣ አመልጠህ ያመለጠው ሰው ቁምላቸው ማን እንደሆነ ስለነገረን ነው አንተ ጋር የመጣ ነው። ክንፈ አንተ ማለት 2-3 ጊዜ ያንተን ስም ከሌሎች ሰዎች አግኝተን አድራሻን ስናፈላልግ ያጣነ ሌላኛው መስፍን ሆነ ያስቸገርከን ሰው ነበርክ። በዚህ ደረጃ ኢንፎርሜሽን ያለክ ትልቅ ሰው ከሆንክ እንዴት ነው ከመስፍን ጋራ ወንጀል እየሰራው አልነበረም የምትለኝ? ከመስፍን ጋር ወንጀል አልሰራሁም። አዎ አልሰራሁም ምን ለምን እንደው ታውቃለህ? ከመስፍን ጋር ራሱ ከተገናኘን በስልክ እንጂ በአካል ተገናኝተን አናውቅም አልኩ እኮ። እንትን ካወጣልኝ ጊዜ ጀምሮ በአካል ተገናኝተን አናውቅም፣ በስልክ ነው። ሄደህ ይሄንን መጋዘን እንትን በል፣ አዎ ይሄንን መጋዘን ሄዳለሁ በውክልና ወረቀት እንትን እላለሁ እንጂ መስፍንን በአይኔ ካየሁት ብዙ ጊዜ ነው። እንዳልኩ ያኔ ደውሉ ያናገረኝ ጊዜና 1-2 ቀን እቺን የውክልና ወረቀት ሊያወጣልኝ ይዛኔ ነው ያየሁት እንጂ መስፍንን በአካል ከዛ በኋላ አይቼው አላውቅም። አንተ መስፍንን አሳልፈ ባለመስጠት መስፍን ማያዝ ነው የሚመስለው? ምን ያክል እንደደረስንበት ነገሮችን እያየ ዛሬም መስፍንን ደብቀ በራሱ ወንጀል ለመጠየቅ ወስነ ነው እዚህ ቦታ ላይ ተገኘው? አየህ መስፍን መያዙ አይቀርም። ቤተሰቤን የምትል ከሆነ የእውነት ለራስ የምታዝን ከሆነ መስፍንን የት እንደምናገኘው ለምን አትነግረንም? መስፍን አሁን አገኛለሁ ብላችሁ አስባችሁ ከሆነ መስፍን እንደ ጌም ነው የሚያያችሁ፣ እንደ ድራማ ነው። በስክሪን ነው የሆነ ቦታ ቁጭ ብሎ የሚያያችሁ። መስፍንን ለማግኘት በጣም አደጋለሁ። ራሱ መስፍንን ለማየት አደጋለሁ። እንኳን ምንድነው እያልከን ያለው? አሁን እኔ እያልኩ ያለሁት ለምን ራስን ነፃ አታወጣም? ለወንጀለኛ ደብቀ ለምን እስርና እንግልት ይደርስባል ነው እያልኩ ያለሁት። ነገርኩ እኮ አሁን መስፍንን ለማግኘት በጣም ይከብዳል አልኩ እኮ። በጣም የሚከብድ ነገር ቢኖር መስፍን ነው። በጣም ተጠራጣሪ ጥላውን የማያምን ሰው ቢኖር መስፍን ነው። ስለዚህ እንዴት አድርገህ ነው መስፍንን አገኛለሁ የምትለው? እኔ አገኘዋለሁ፣ መስፍንን አገኘዋለሁ። ዛሬ ላይም አንድ እርምጃ ቀርበናል። ስለዚህ አንተ ራስን ነፃ የምታወጣ ከሆነ ለምን ነፃ አታወጣም? ለምን መስፍንን አሳልፈህ አትሰጠንም? መስፍን የማይገኝ ሰው ነው እኮ አልኩ እኮ። አሁንም ደግሜ ልንገርህ፣ መስፍን የማይገኝ ሰው ነው። አይገኝም። ጥላውን አታገኝም። በስክሪን ነው የሚያይህ። ጌም ነው የሚያረጋችሁ። ጌም መጫወቻ ነው የሚያረጋችሁ ማለት ነው። በቃ እሱ በስክሪን ነው የሚያይ። የት ጋር ሆኖ እንደሚያይ አጣቅም እና የት ማንን ብለህ ትይዛለህ? መስፍን ማለት ጥላ ነው። ጥላ በለው ጥላ። ባይሆን የሚጠቅማችሁን መረጃ ልንገርህ። ንገረን እና አሁን ምነግርህ ግን ካሜራውን አጥፉልን። ካሜራው ከጠፋ ነው የምታወራው? ችግር የለውም፣ ካሜራውን እናጠፋዋለን። ግን ምንድነው ይሄን ያህል የሚጠቅም መረጃ? አንተ መስፍንን አላቀውም ካልክ መስፍንን ከማግኘት በላይ ለኛ ጠቃሚ መረጃ የለም። ጠቃሚ መረጃ ይሆናችኋል ብዬ ስላሰብኩኝ ጠቃሚ መረጃ ልንገራችሁ። ካሜራውን አጥፉልኝ። እሺ እንግዲህ ተመልካቾቻችን ዛሬ ከኛ ጋር ላለፉት አመታት ቆይታ ያደረገች ሰራተኛችንን ነው እንግዲህ ወደ ፊት ለፊት ይዘን መተን ልናስተዋውቃችሁ የፈለግነው። አርሴማ እንግዲህ እንኳን ደህና መጣሽ። ካሜራ ላይ መተሽ አታውቂም አይደል? አዎ በጣም አመሰግናለሁ። ለመጀመሪያ ጊዜ ነው ካሜራ ላይ የቀረብኩት። በዱካሾ እንግዲህ ላለፈው 1 አመት ከምናምን እዚህ መስሪያ ቤት አገልግለሻል አይደል? የስራ ድርሻሽ ምንድነው የሚለውን ለተመልካቾች እስኪ። ያው እንግዲህ እዚህ 1 አመት አገልግያለሁ ከእናንተ ጋር እና የኔ የስራ ድርሻዬ ደግሞ ሪሴፕሽን ነው።
ያው እንግዲህ እስከዛሬ ብዙ ማለት እንትኖች እንግዶች ይመጣሉ እኔጋ ያው ብዙ ስራዎችንም ሰራለሁ ጽሁፎችንም አንዳንድ እንደዚህ አድርግልኝ የሚሉኝንም እንደዚሁ አንድ አመት ሙሉ ይሄንን ነበር ሰራ የነበረው እንግዶችን በመቀበል ምናምን ስልክም እንዲሁ የተለያዩ ነገሮች ስልካችንንም አንቺ ነሽ የምትቀበሉት ብዙ ተመልካቾች ታቋታላችሁ ብዬ አስባለሁ ስልክ ላይ እሷ ናት ያለችው እንግዲህ እዚህ በነበርሽበት አንድ አመት የነበረሽ የሥራ ሁኔታ ከኛ ጋር ያለሽ ግንኙነት እኔ እንግዲህ እንደሚታወቀው በሰራተኞቻችን ቤተሰቦቻችን ናቸው ብዬ አስባለሁና ከኛ ጋር ያለሽ ግንኙነት ከኛ ጋር ያለሽ ቤተሰብነት ምን ያህል ነው የሚለውን እስቲ እሱን አስረጂ እሺ ያው እንደሚታወቀው የሰው ልጅ እንግዲህ አንድ አመት ሙሉ ሰርቶ በጣም ብዙ ቤተሰብ ነው የምንሆነውና በጣም በፍቅር ነበር እየሰራው የነበረው እናንተም ጥሩዎች ናችሁ በጣም መልካም ናችሁና እንደ ቤተሰብ ነበርና ያውንም ቢሆን በቃ ደስተኛ ሆኜንም ሰራ በስራዬ ደስተኛ ነኝ በደንብ ነው እየሰራ ያለሁት ያው እንደዛ ነው ያለው ነገር ከዱካሾው ጋር መስራት ብዙ አደጋ አለው እንግዲህ እንደምታውቂው እዚህ ካሜራማናችን ላይ የተለያየ ሰው ላይ አደጋ ሲደርስ ነበር ብዙ ጊዜም እንግዲህ ቢሮሽ እንኳን እዛ ጋር ስለሆነ እንትላት ይችላልሽ ግን ብዙ ጊዜም የሚፈጠሩ ነገሮች እንዳሉ ምናምን ታውቂያለሽ በደንብ ይሄንን ምን ያህል አምነሽበት ነው የገባሽው አርሴማ አው ያው አንድ ስራ ስትሰራ ብዙ ነገሮች ሊያጋጥሙ ይችላሉ ያው ዱካሾ ደግሞ ብዙ መረጃዎችን ምናምን የሚያወጣ እንደሆነ እውነታውን የሚያጋልጥ እስከሆነ ድረስ ብዙ አደጋዎች ሊኖሩ ይችላሉ ያው እኔ ደግሞ ብዙ እንግዶችም መጀመሪያ እኔ ጋር ነው እናንተ ጋር ከመምጣታቸው በፊት ሪሴፕሽን ላይ ነው የሚመጡትና ብዙ ነገሮች ያው ዛቻ ማስፈራሪያ ምናምን ሊኖር ይችላል መፍራት ሊኖር ይችላል ግን ምንም ቢሆን ሁሌም ቢሆን ለህዝብ እስከሆነ ድረስ እንትን ምንለው ምንሰራው ያው ብዙ ነገሮችን ተቋቁመን ቢሆን እየሰራው ገኛለሁ ማለት ነው እንግዲህ የዱካሾ ስታፎች ብዙ ነን እንደ ቤተሰብም ነን አንቺም ደግመሽ ብለሽዋልና አንዳችን ያንዳችንን አደጋ እየተቀበልን ነው እና ሁሌም ሚቲንጎች ላይ ምናወራው ነገር አለ አይደለ በእኛ መካከል ምንም አይነት ክፍተት አይፈጠር የውጭ ሰው አናስገባ ምናምን እንላለና ብዙ ጊዜ እንደዚህ አይነት ነገር አጋጥሞሽ ያውቃል አው ያው እንደ ቤተሰብም ስለምንሰራ ብዙ ነገሮች እንደዛ ይባላሉና እኔ ያው እንግዲህ ግን ምን ተፈጥሮ ነው ማለት ምንም እየገባኝ አይደለም ለምንኩሽ ነው ከተመልካቾቻችን ጋር የዱካሾን አዋላት ማስተዋወቅ አለብናል ሁላችንም መተዋወቅ አለብን ከዘርባ ያላችሁ ሰዎች ለዚህ ቻናል በጣም ጥንካሬ የሆናችሁ ሰዎች አላችሁ ማትታወቁና ተመልካች ማወቅ አለበት ብያስቤ ነው ያው ሁሉንም ተራ በተራ እየጠራው እንዲያዋራዋቸው ነው ስለዚህ እንቀጥል አይደል ያው አዲስ ነገር እንደዚህ ሆነ ማለት አዲስ ነገር ስለሆነብኝ ነው ለመጀመሪያ ጊዜና አጠያየቅህ ምናምን ደግሞ እንዲ በካሜራ ላይም እንደዚህ ቀርበን አናውቅም እና ነገር ስለሆነ ነው ለተመልካች ላስተዋውቃችሁ ይቆን ዛሬ እሺ ችግር የለውም እሺ እንቀጥል እንደው አርሴማ የተለየ ማትረሽው የዱካሾ ያጋጠመሽ ችግር አለ ማት በደል ደርሶብሽ ያቃል ሰው ብዙ ጊዜ መስሪያ ቤቱን ኮምፕሌን ያደርጋልና ይሄንን መስሪያ ቤት ልትወቅሽበት የምትችው ያጣሽው ያጎደለብሽ ነገር አለ አይ ያው አንድ አመት ሙሉ ስሰራ ምንም አይነት ያው እንደነገርኩ አንድ አመት ማለት ቀልድ አይደለም ብዙ ጊዜ ብዙ ነገር አሳልፈናልና ያው እኔ ደስተኛ ሆኜንም ሰራና ምንም አይነት ነገር እኔ እስካሁን የደረሰብኝ ጫና የተደረገብኝ ምናምን ነገር የለም እኔ እንግዲህ እስካሁን ስራዬን በአግባቡ ወድጄ ከናንተም ጋር ከስታፍም ጋር በስነ ስርዓት እየሰራሁ ያለሁ ነኝ እኔ እንግዲህ ግን ምን ለማለት እየፈለክ እንደሆነ ምናምን አልገባኝ እሺ አርሴማ እንግዲህ እዚህ በነበረሽ ቆይታ ከብዙ ወንጀለኞች ጋር ምናደርገውን ነገር ግንኙነታችንን ታውቂያለሽ ብዙ ወንጀለኞችን አግኝተሽ ታውቂያለሽ እኛ ምናቃቸው ማለት ነው አይደል አዎ አውቃለሁ መስፍንን ግን የት ነው የምታውቂው መስፍንን አስመልጠሽናል አርሴማ ባንቺ ምክንያት መስፍን አምልጦናል 2-3 ጊዜ መረጃ ለመስፍን ሰተሻል ይሄንን ሰውዬ የት ነው የምታውቂው
ያደረግሽውን ነገር ታውቂያለሽ ቁጭ በይ አርሴማ ቁጭ ብለሽ አውሪ እሺ ቁጭ ብለሽ አውሪ እሺ ምንድነው የምትለኝ እሺ ምንድነው ከዚህ ወንጀለኛ ጋር እንዴት ነው ግንኙነት ልፈጥር ይቻላል ኧረ እኔ ምንም የፈጠርኩት ነገር የለም እንዴ ዘላለም ተረጋጋ ሲጀመረኝ ምንድነው የሰጠሽ ተረጋጋ አሳልፈሽ ስለሰጠሽኝ ነው የምረጋጋ አይደለም እሺ እኮ አንዴ ነይ ቁጭ በይ እሺ ምንድነው የምትለኝ እሺ ምንም እኔ የማውቀው ነገር የለም ስራዬን ነው በጋው ምንም ነገር ካላወቅሽ ምን አርበተብትሻል እኔ ያላቆም እኮ ነው መልሱ ከመስፍን ጋር የት ነው የምትተዋወቂ ነይ አርሴማ ቁጭ በይ ይኸውልሽ አርሴማ ከዚህ በኋላ በትክክል እንድትነግሪኝ እፈልጋለሁ እስከመቼ ነው በራሳችን ሰው እየተገዳን እንኖር አይደለም ዘላለም ተረጋጋ ሲጀመር ተረጋጋ አይደለም እኔ እኮ እያልኩ ያለሁት ማለት ነው ዘላለም ምን አለ መሰለህ እኔ በስራ ምክንያት ነው እሱን የማውቀው አንተ ደግሞ ታውቃለህ እንዴ ምን ማለት ነው በስራ ምክንያት ማለት በስራ ምክንያት ማለት ምን ማለት ነው አርሴማ አንድ አመት ሙሉ አንተ እኔን ታውቀኛለህ ምን ለማለት ፈልገህ ነው ዘላለም እስቲ ተረጋጋ ምንድነው መረጋጋው አሳልፈሽ ለምን ሰጠሽን ምንም ያሳለፍኩት ነገር እኔ ምን መረጃ የሰጠሁት ነገር ለምንድነው መረጃ የምትሰጪው እስካሁን ድረስ እኛ ስንሄድ ይሄ ሰውዬ ያመለጠ ያለው አንቺ መረጃ እየሰጠሽው እንደሆነ ክንፈ ነግሮናል ከማን ጋር ነው የምትሰሪው ምንድነው የምትሰሪው የሚለው ነገር ትናገራለሽ እሺ አርፈሽ ቁጭ በይና በስነ ስርዓት ንገሪኝ አርሴማ ምንም በቃ የሰራሁት ነገር የለም እያልኩ እኮ ነው እኔ በስራ ምክንያት ነው ወንጀለኛ መሆኑን ብቻ ነው ከዛ ውጪ እኔ ምንም የማውቀው ነገር የለም እባክህ እንዴ የት ነው የምታውቂው በስነ ስርዓት ንገሪኝ አርሴማ እኔ ከወንጀለኛ ጋር እየተሯሯጥኩኝ እንደኖርኩኝ ታውቂያለሽ ምንም ነገር ሸፍነሽ እንደማትችይ ታውቂያለሽ ስለዚህ ትነግሪናለሽ እሺ እኔ ምን አድርጊ ነው የምትለኝ እኔ እንዴት እንደዚህ ትገምተኛለህ ግን ምን ማለት ነው እንዴት ትገምተኛለህ ማለት ብዙ ነገር አሳልፈን ዛሬ እዚህ በተራ ነገር እኔ ክንፈኔት ነው የምታውቂው ማን ነው ክንፈ ይኸውልሽ ከዚህ በኋላ አርሴማ ምንም ልትደብቂ የምትችይው ነገር የለም በምን ምክንያትና እንዴት እንዲህ እንዳደረግሽ ትነግሪኛለሽ ነገ ከነገ ወዲያ አይደለም ዛሬ ትነግሪኛለሽ እሺ እኔ ስራዬን በአግባቡ መስራት ብቻ ነው የማውቀው እኔ የተለያየ ሰው የሆነ ጋር ይመጣል እሺ ምንድነው የምትለኛው እኔ እንደማታውቀኝ አንድ አመት ሙሉ አብረን ስንሰራማ ማቀሽ መስሎኝ ነበር እሺ እና እየሸወድሽን እንደኖርሽ አሁን ነው የገባኝ አይደለም እባክህ ምን አድርጊ ነው የምትለኝ ቆይሽ አርሴማ አሁን ምንም ነገር የቀረሽ ነገር የለም ስለዚህ ፖሊሶች ጋር ደውላለሁ ትታሰሪያለሽ እባክህ እኔ ሲጀመር አንተ ታውቀኛለህ ለምን ምንድነው እኔ ሽምል ላድርግ ምንድነው ስራዬን ብቻ ነው መስራቴን የማውቀው ይኸውልሽ አርሴማ ከዚህ በኋላ መጫጫው እኔና አንቺን መጫጫው አቋጣን እሺ ምንድነው የምትለኝ እኔ እንዴት መስፍንን እቤቱ ደርሰንበት ነበር ልንይዘው የነበረን ሰው ከእጃችን ያስመለጥሽው አንቺ ነሽ ምን ያህል ቢከፍልሽ ነው እሱን ተናገሪ ይኸውልሽ አርሴማ ከኔ ጋር ሌላ ክርክር ውስጥ ልትገቢያለሽ ተረጋጋሽ እኔ ምን አለ መሰለህ እኔ ስራዬን እንደነገርኩኝ ምንም እኔ ገንዘብ ምንም የማውቀው ነገር የለም በቃ እኔስ ምን ያህል ቢከፈልሽ ነው አሳልፈሽ የሰጠሽን ወንድሞችሽ አይደለም እንዴ አውቃለሁ እሺ እኔ ምንም የሰራሁት ነገር የለም እኔ ከዚህ በላይ ልረዳሽ አልችልም እሺ ከፖሊስ ጋር